الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم. لو تاتوش ملأكت أجر ملأكت بشام استلالة فلقالون نبياتوش عليهم الصلاة والسلام يا الله سبحانه وتعالى ملأكت بمدر الله عندي أدرسو تستواتشو بميقبا ملكو أدرسو خلافتناتشو توتو هيدا زاري لاي دقمو يا نبيات صلى الله عليه وسلم تولدوش ያንን የነብያት መልእክትና የአላህ Subhanahu Wa Ta'ala አደራ ከነብያት ወርሰው ለቀጣይ ትውልድ የማድረስ ኃላፊነት ተጥሎባቸዋል። አላህ Subhanahu Wa Ta'ala በቁርአን ላይ ምን ይላል? በሱራ አሊ ኢምራን ላይ ወልተኩም ሚንኩም ኡመቱን የድዑነ ኢለል ኸይር ወየእምሩነ ቢልማዕሩፍ ወየንሀውነ ዐኒል ሙንከር ወኡላኢከ ሁሙል ሙፍሊሑን ይላል። ከእናንተ ትውልዶች ይኑሩ ይላል ወደ መልካም ነገር የሚጣሩ በጥሩ የሚያዙ ከመጥፎ የሚከለክሉ እነዚህ ናቸው የሚድኑት ይላል። አላህ Subhanahu Wa Ta'ala በዚህ ላይ በመልካም እንድናዝ ከመጥፎ እንድንከለክል ወደ ጥሩ ነገር እንድንጣራ ያዘናል። የነብያት ተተኪዎች ነንኛ። ከዚህ በኋላ አዲስ ነብይ አይመጣም። አላህ Subhanahu Wa Ta'ala አዲስ ነብይን አይልክም። ነገር ግን የነብያትን ትምህርት አስቀምጦልናል። እንዳይበረስ፣ እንዳይቀነስ፣ እንዳይጨመርበት አድርጎ ይሄን ኃላፊነቱን ራሱ ወስዶ አስቀምጦልናል። የኛ ኃላፊነት ምንድነው? ይሄንን ለትውልድ ማድረስ ነው። ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ኩልኩም ራዒን ወኩልኩም መስኡሉን አን ረዕየቲህ ብለዋል። ሁላችሁም ጠባቂዎች ናችሁ፣ ሁላችሁም ስለተጣለባችሁ ኃላፊነት ተጠያቂዎች ናችሁ ብለውናል። ስለዚህ ኃላፊነቱ በእኛ ላይ ነው። ይሄን ተቀበለን ይሄን ኃላፊነትና ተገቢ በሆነው መንገድ ልክ ነብያቶች ባደረሱበት መንገድ ለትውልድ ማድረስ ሰዎችን ፍጥረታት ከማምለክ ፈጣሪን ወደ ማምለክ የመጣራት ኃላፊነት አለብን። ይሄን ጠንክረን ሁላችንም መስራት ይኖርብናል ማለት ነው። ሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም። فلأنصرن الحق حتى أنني أسطو على ساداتكم بطعاني